ወደ ሁለተኛው የምሽት ዜና መጽሔታችን ዝርዝር ጉዳይ ስናልፍ ህጻናት ከአፈጣጠር ችግር ጋር እንዳይወለዱ ለመከላከል እርግዝና ምንጊዜም የታቀደ ሊሆን እንደሚገባ ተገልጿል። የአፈጣጠር ችግር መንስኤው በውል የማይታወቅና በማንኛውም ቤተሰብ ላይ ሊፈጠር የሚችል አጋጣሚ ቢሆንም ቀድሞ መከላከል እንደሚቻል ችግሩን በተመለከተ በተካሄደ ስነ ስርዓት ላይ ተነግሯል። በዝግጅቱ ላይ የተገኘችው ሪፖርተራችን ህይወት በሰዓቱ ዝርዝር ዘገባ አዘጋጅታለች። ዳግማዊት ደረጃ ታቀርበዋለች። ህጻናት ከአፈጣጠር ችግር ጋር እንዳይወለዱ ለመከላከል እርግዝና ምንጊዜም የታቀደ ሊሆን እንደሚገባ ተገልጿል። ይህ የተገለጸው የጤና ሚኒስቴር ዘንድሮ ለሶስተኛ ጊዜ በሀገር አቀፍ ደረጃ የሚያከብረው የአፈጣጠር ችግር የግንዛቤ ማስጨበጫ ሳምንት በትላንትናው ዕለት በይፋ በተጀመረበት ወቅት ነው። ሚኒስቴር መስሪያ ቤቱ ለተከታታይ 3 ዓመታት የካቲት 24 ቀንን ሀገር አቀፍ የአፈጣጠር ችግር ግንዛቤ የማስጨበጫ ቀን አድርጎ በማክበር ላይ እንደሚገኝ የገለጹት የጤና ሚኒስቴር ዴኤታው ዶክተር ደረጀ ዱጉማ ይህንኑ በማስመልከት ለአንድ ሳምንት ያህል በመላው ሀገሪቱ የግንዛቤ ማስጨበጥና ሕክምናውን የማስፋፋት ስራ እንደሚሰራ ተናግረዋል። በስነ ስርዓቱ ላይ የችግሩ መንስኤ በውል የማይታወቅና በማንኛውም ቤተሰብ ላይ ሊፈጠር የሚችል አጋጣሚ ቢሆንም ቀድሞ መከላከል የሚቻል እንዲሁም የአፈጣጠር ችግሮች መፍትሄ ያላቸው ስለመሆኑም ተነግሯል። የሕክምና ቴክኖሎጂዎች ተራቀው እንዲህ ያሉ የአፈጣጠር ችግሮች በሚከሰቱበትና ዘላቂ መፍትሄ በሚያገኙበት በዚህ ጊዜ የአፈጣጠር ችግር ያለባቸውንና ከሌሎች ህጻናት ለየት ያለ ገጽታ ያላቸውን ልጆች እንደ ፈጣሪ ቁጣ እንዲሁም ወላጅ እናትና አባት በሰሩት ግፍ የመጣ አድርጎ የመውሰድ እሳቤ ማህበረሰቡ ጋር አሁንም ድረስ ያለ ችግር መሆኑ የሚስተዋል ነው። የግንዛቤ መፍጠሪያ ቀኑ በተከበረበት ጊዜም ከብዙ አይነት የአፈጣጠር ችግሮች ውስጥ አንዱ በልጇ ላይ ያጋጠማት እናት በወለደች ጊዜ የተሰማትን ስሜትና በሌሎች ዘንድ የነበራትን አቀባበል ያካፈለች ሲሆን አሁን ላይ ግን በሕክምና እገዛ ሙሉ በሙሉ መፍትሄ ማግኘቷን ተናግራለች። ሰው ራሱ ሲጠይቁ ሲመጡ የእውነት በጣም ነው እንትን ሜላ ማለት ነው። በጣም ተሳቅቄ ልብስ ውስጥ በቃ እንደ ኖርማል ታውቃለሽ፣ እንደዛ ነው የሚያደርገው። ለምን እንደዛ አይነት ስለደነገጥኩ ድንጋጤ ስለሆነብኝ ማለት ነው። እኔ እውነት አሁን የሚያስለቀሰኝ ያሳለፍኩት ፈተና ደስታ ነው። አሁን የሚያስለቀሰኝ ማለት ነው። እንዲህ መሆነ ያን ጊዜ አይቼ አሁን ሳይ ጊዜ በቃ አሁን ደስታ ነው። እና እዛ ብሬ ተመሰገነ ይሁን። እንዲህ ያለው የአፈጣጠር ችግር መንስኤ በውል የሚታወቅ አለመሆኑን የነገሩን የአዲስ አበባ ዩኒቨርሲቲ ፕላስቲክ ሳይጅን ፕሮፌሰር መኮንን እሸቴ በበኩላቸው ችግሩ በማንኛውም ቤተሰብ ላይ ሊፈጠር የሚችል አጋጣሚ ቢሆንም ቀድሞ መከላከል እንደሚቻል ነው የነገሩን። በተለይም ያልታቀደ እርግዝና ከእንደዚህ አይነት ችግሮች ጋር በስፋት እንደሚያያዝ አንስተዋል። በአብዛኛው በደንብ በውል ምክንያቱ ይሄ ነው ብሎ አይታወቅም፣ ግን እንዲሁ ብዙ ግምቶች አሉ። ግን አሁን እኛ በአብዛኛው ትኩረት እንዲደረግ የምንፈልገው መከላከሉ ላይ ነው። መከላከሉ እንዴት ነው ለማስተማር የምንፈልገው? ሁልጊዜ እርግዝና መታቀድ አለበት። ያልታቀደ እርግዝና በፍጹም መኖር የለበትም ነው ለማንኛውም ቤተሰብ። ምክንያቱም እንደዚህ ልጆች ለየት ብለው ይወለዳሉ። በማንም ቤተሰብ ሊሆን ይችላል። እንዳልኩሽ በውል ምክንያቱ ይሄ ነው ተብሎ ነጥሎ አንዳንዶች ይታወቃሉ፣ ግን ብዙዎቹ አይታወቁም። ብዙ ነገር ነው ጠቅለል ብሎ በአንድ ላይ ችግሩን የሚያመጣው። ስለዚህ ይህንን ደግሞ በአብዛኛው ደግሞ አካባቢ በሚፈጥረው ተጽዕኖ ነው ብለን እናስባለን። የተረጋገጠም ነው ማሰብ ብቻ ሳይሆን ባለሙያው አያይዘውም አብዛኞቹ የአፈጣጠር ችግሮች መፍትሄ ያላቸው ምንነታቸውና ሕክምናቸው የታወቀ በመሆኑ ከችግሩ ጋር የተወለዱ ህጻናትን ወደ ጤና ተቋም መውሰድ ይገባል ብለዋል። በችግሩ የተጠቃ ልጅ የምትወልድ አንዲት እናት ለነገሩ ቀድማ የምትዘጋጅ ባለመሆኑ የስነ ልቦና ድጋፍ ከየትኛውም ሕክምና በፊት ሊደረግላት ይገባል ሲሉም ያብራራሉ። አብዛኛዎቹ ሰው ሊያስተካክላቸው የሚችልና መፍትሄ ያላቸው ናቸው። ምን እንደሆኑ የታወቁ ሕክምናቸው የታወቀ ስለሆነ ወደ ሕክምና መውሰድ በጣም አስፈላጊ ነው። የመጀመሪያው ይሄ የአንድ ቤተሰብ የሆነ ችግር የሆነ ብቻ ለየት ብሎ አንድ ልጅ ሲወለድ የመጀመሪያው ነገር ምንድነው የሚያስፈልገው? ሳይኮሎጂካል ሰፖርት ነው። ያንን ሰፖርት ማግኘት አለባቸው ቤተሰብ። በመጀመሪያ ምንድን ነው፣ እንዴት ሕክምና አለው ወይ፣ እንዴት ነው የመጣው የሚለውን ይሄንን በደንብ ከተረዱ አንደኛ ልጃቸውን ይቀበላሉ፣ ሁለትም እነሱ ያላቸውን ስጋት ከራሳቸው ላይ ያስወግዳሉ ማለት ነው። ይሄ እርግማን አይደለም፣ ልጅ መደበቅ አያስፈልግም፣ በማንም ቤተሰብ ሊሆን ይችላል ምናምን ስትባል አንድ እናት እንዴ በእሷ ላይ ብቻ የመጣ ማት
አድርጋት ቆጥረው ማለት ነው። ከቅርብ ዓመታት ወዲህ የአፈጣጠር ችግርን በተመለከተ የግንዛቤ ማስጨበጥ ስራዎች እየተሰሩ በመሆኑ ከዚህ ቀደም ከነበረው ሕክምናና ግንዛቤ በእጅጉ የተሻለ ቢሆንም የአፈጣጠር ችግር በሚያጋጥማቸው ህጻናት ዙሪያ የተሰሩ ጥናቶች አለመኖራቸው በዘርፉ የተመዘገቡ ለውጦችን በውል መጥቀስ እንዳይቻል ማድረጉም ይጠቀሳል። አንዱ ክፍተት ምንድነው? እዚህ ሀገር ሪሰርች የለም። WHO የሰራውን ነው የምንጠቅሰው። ስለዚህ አንዱ የምናስበው ይሄንን ነው። ስለዚህ በህክምና ተቋማት ለምሳሌ ይሄን ዲቴክት የሚያደርግ ሬጂስትሪ ሲስተም የለንም። ይሄ በአዲስ አበባ ሆስፒታሎች የሰራ ነው ሪሰርች ነው። ስለዚህ ይሄንን እንደ ሀገር አቀፍ እንዴት ስናረግ ነው የተሻለ የምናረገው? ህጻናት ገና እንደተወለዱ ዲቴክት አድርጎ አፖይንት በማድረግ በቀጠሯቸው መጥተው የተሻለ ስራ እንዲሰሩ እንዲሰራላቸው የምናረግበትን ስርዓት መዘርጋት ይፈልጋል።